ሰላም ጤና ይስጥልን ክቡራን አድማጮቻችን፣ ይህ በዝቋላ ወረዳ መንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት እየተዘጋጀ ወደ እናንተ የምናደርሰው የቴሌቪዥን ዝግጅታችን ነው። አጎራባች ቀበሌዎችን ጨምሮ ከ16,000 ሕዝብ በላይ ተገልጋይ ያለበት የቀማርያም ጤና ኬላ ወደ ጤና ጣቢያ እንዲያድግ ተጠየቀ። በዝቋላ ወረዳ በ014 ቀበሌ አጎራባች ቀበሌዎችን ጨምሮ ከ16,000 ሕዝብ በላይ ተገልጋይ ያለበት የቀማርያም ጤና ኬላ ወደ ጤና ጣቢያ እንዲያድግ የቀበሌው ነዋሪዎች ጠይቀዋል። የ014 ቀበሌ ነዋሪ ወይዘሮ ዝይን ጅብሪል ሰፊ ማህበረሰብ የሚኖርበት አካባቢ በመሆኑ እናቶች በየአካባቢያቸው የተሟላ የወሊድ አገልግሎት ተጠቃሚ መሆን እንዲችሉ አገልግሎቱን ማሳደግ ይገባል ብለዋል። የፈለግነውን አገልግሎት ተላገኘ ነው። ስለ ጤና 2 ሰዓት መጥተው እዚህ ለመገልገል ጤና ጣቢያ ስለሌላቸው እርጉዞቹም ሳይገላገሉ እየሞቱ በቸረቸር እስከ ዝቋላ እየሄዱ ሀገራችን በጣም ብንጠይቅም ጥያቄያችን አልተመለሰም። ጤና ጣቢያው ወደ ጤና አገልግሎት ተመልሶ ህዝባችን እንዲገለገል ሴቶች እዚህ ተገላግለው የታመመም እዚህ ተገላግሎ እንዲሄድ እንፈልጋለን። ይህን ጥያቄ ቢመለስልን ይህን እየጠየቅን ነው። የቀበሌው ነዋሪ አቶ ሻምበል ቸኮለ የእናቶችና ህፃናትን ሞት ለመቀነስና የተሟላ ጤና አገልግሎት ባለመኖር እየደረሰ ያለውን ጫና ለመታደግ አገልግሎትን ማሳደግ የሚቻልበትን ሁኔታ መንግስት እንዲያመቻች ጠይቀዋል። ጤና ኬላው ወደ ጤና ጣቢያ ቢያድግልን ወላጆቻችን ከዛ ጀምሮ ተደውሎ አምቡላንስ እስከሚመጣ አንዳንዴ በደም ምክንያት በዛ ያጋጠሙ ችግሮች ተሸንፈው ይቆያሉ። መንገድ ላይ ህይወታቸውን እየተሰዉ ነው እና በጣም ችግር አለ። ስለ ወላጆች ሌላም ደግሞ ድንገተኛ እንደዚህ ያጋጠማቸው ደማቸው ፈሶ እስከዛ እስከሚሄድ መንገዱ በጣም ረጅም ነው። ይህስ እንዴት ቢታይ ነው? የቀበሌው ነዋሪ አቶ ሻምበል ቸኮለ የእናቶችና የህፃናትን ሞት ለመቀነስና የተሟላ ጤና አገልግሎት ባለመኖሩ እየደረሰ ያለውን ጫና ለመታደግ አገልግሎቱን ማሳደግ የሚቻልበትን ሁኔታ መንግስት እንዲያመቻች ጠይቀዋል። ሌላ አካባቢ ላይ ስናይ በጣም የተሻለ ጤና ጣቢያ አለ። የኛ ግን ጤና ጣቢያ ባለመኖሩ ብዙ ወንድሞቻችን፣ እህቶቻችን፣ እናቶቻችን እያጣን ነው። መንግስት ይህንስ እንዴት ቢያይ ነው? ይህን ቢያሻሽልልን። የ014 ቀበሌ ሊቀመንበር አቶ ደጀን አዳነ እንደገለጹት እንደ ቀበሌ በርካታ የመሰረተ ልማት ችግሮች ያሉ ሲሆን ከነሱም መካከል አንዱ የጤና ጣቢያ አገልግሎት ነው ብለዋል። ብዙ የመሰረተ ልማት ችግሮች እና ጥማቶች አሉ። ከነሱ አንዱ ጤና ጣቢያ ነው። ጤና ጣቢያ ያለችው አሁን ጤና ኬላ ናት። ጤና ጣቢያዋ ወደ ጤና ጣቢያ እንድታድግ ቃል ከተገባ ብዙ ጊዜ ነው፣ ግን ወደዛ ማድረግ አልቻለም። እንደኛ አካባቢ በጣም ብዙ ህብረተሰብ ያለበት ቦታ ነው የኛ ቀበሌ። አቶ ደጀን አክለውም የቀበሌው ህዝብ ብቻ ከ10,000 በላይ ሲሆን አጎራባች ቀበሌዎችን ጨምሮ ከ16,000 ህዝብ በላይ የሚገለገልበት በመሆኑ ይህንን ታሳቢ በማድረግ መንግስት ፈጣን ምላሽ መስጠት እንዳለበት ተናግረዋል። 10,000 እና ከዛም በላይ ህዝብ ያለባት ነው። ያም ሆኖ ደግሞ ከኛ ቀበሌ የሚገለገሉ አንድ ሙሉ ቀበሌ ያለ፣ ሁለተኛ ቀበሌ ደግሞ አጋማሽ ወደኛ የሚመጣ ከ6,000 እና ከዛም በላይ ህዝብ የሚገለገልበት ቦታ ነው እና በአጠቃላይ ወደ 16,000 እና ከዛም በላይ ህዝብ የሚገለገልበት ቦታ ነው እና ይህ ተገልጋይ ያለበት ወደ ጤና ጣቢያ በዚህን ሰዓት የማያድግበት መንገድ መንግስት በደንብ ያላየበት ቦታና ዞር ብሎ ያላየው ከመሰረተ ልማት የራቀን ቦታዎች መሆናችን ይታወቃል። አሁንም መንግስት ይሄ የህዝብ የሁል ጊዜም ጮኸቱ ነው። መንግስት ይሄንን በአፋጣኝ ምላሽ ቢሰጥ ወደ ጤና ጣቢያ ባለማደጉ ብዙዎች እናቶች፣ ብዙዎች ህፃናት፣ ብዙዎች አረጋውያን እየተሰቃዩ ትራንስፖርት እንደኛ አካባቢ ሄደው ለመታከም እኮ በጣም ከባድ ነው። ትራንስፖርት የለም፣ ምን የለም። ታክሞ መዳን ሲችሉ ብዙዎቹ ለሞት እየተዳረጉ እናቶች እየተንገላቱ መጫት እርጉዞች አሁን ክትትል እዚህ ሲያደርጉ የሆነ ነገር እንኳን ከጤና ኬላው አቅም በላይ ሲሆን ስንት ተንገላተው ነው ወደ ጤና አገልግሎት ሊያገኙ የሚችሉት እና እዚህ አገልግሎት ቢሰጥ ብዙ ህዝብ ጩኸትን ይቀንሳል።
የቀማርያም ጤና ኬላ ጤና መኮንን አቶ ቻል ያወቀ እንደ ጤና ኬላ የሚሰጡ አገልግሎቶች ውስን ከመሆናቸው የተነሳ የተሟላ አገልግሎት መስጠት አይቻልም ብለዋል። በእነዚህም ስንመጣ የሰራናቸው ስራዎች ያው 72 አካባቢ እናቶች በሰለጠነ ባለሙያ እንዲወልዱ ተደርገዋል። እዚህ መጠን በመጀመራችን 280 የሚያክሉ ደግሞ የእርግዝና ክትትሉ እንዲያደርጉ በሰለጠነ ባለሙያ ክትትል እንዲያገኙ ሆነዋል። ሌላኛው 110 የሚሆኑ እናቶች ደግሞ በመሳሪያ መጥተው በአልትራሳውንድ መጥተው እንዲመረመሩ ተደርገዋል። ሌላኛው ህይወታቸው ላልፉ የነበሩ 159 ድንገተኛ ህክምናዎችን ማስተናገድ ችለን እነዚህ መጠን በመስራታችን ምንም እንኳን ሁለት ቢሆን የሰው ህይወት ከሚያልፍ ገና 60-50 ምናምን ኪሎ ሜትር ሄዶ ከሚታከም እዚህ ላይ ያው በመገኘታችን እነዚህን ታሙ ህይወት መታደግ ችለናል። ስለሆነም በርካታ ማህበረሰብ ረጅም ርቀት ተጉዞ ለከፍተኛ እንግልት ተጋላጭ የሆነውን ማዳን አልተቻለም ብለዋል። በጥቅሉ ኦልሞስት ወደ 20 ምናምን ሺህ ያለበት እንትን ነው ቀበሌውና እንኳን እንደ ኮምፕሬሲቭ ጤና ኬላ መሆን ቀርቶ ጤና ጣቢያ ሄልት ሴንተር ሆኖ ማገልገል የሚቻልበት ነው ካለው ህዝብ አንጻርና ከርቀቱ አንጻር። ስለዚህ ያው ስቃዩ አሁንም አልተወለትም። ያው እርግጥ ትንሽ ችግሮችን አለቤት ማድረግ ችለናል። ነገር ግን ያለው ማህበረሰቡ መሰቃየቱ አልቀረም። ምክንያቱም ሙሉ ሰርቪስ መስጠት አልቻለም። ምክንያቱም ያስፈልጉ ሙሉ ሰርቪስ ለመስጠት ደግሞ የካርድ ክፍል ያስፈልገናል፣ የፋርማሲ ባለሙያ ያስፈልገናል፣ ላቦራቶሪ ባለሙያ ያስፈልገናል። ይሄ ጽዳት በራሱ እንኳን ራሱ የተሟላ ጽዳት አልነበረንም። ማለተኛ ማህበረሰቡ ውስጥ የሚያገኝ ያለበትን ጥቅም እንዲያገኝ እኛ መስዋዕት እናድርግ ብለን እኛ በራሱ ጽዳቱ ነው ራሱ እኛ እያጸዳን ነው ስንሰራ የነበረውና ያለው አገልግሎት የነበሩ ክፍተቶችም ያው እንደተቀሷቸው ይመስሉ ናቸው። ጨርሻለሁ። አመሰግናለሁ። የዝቋላ ወረዳ ጤና ጥበቃ ጽሕፈት ቤት ኃላፊ አቶ ሙሳር ቸኮለ ጤና ኬላው አገልግሎት መስጠት በጀመረበት በአንድ ዓመት ውስጥ ሪፈርን በመቀነስ ከፍተኛ የወሊድ አገልግሎት እየሰጠ ይገኛል። ቀማርያም ቀበሌ የ14 የጤና አገልግሎት ውስጥ ከ15ቱም ቀበሌዎች ኦልሞስት 2 ቀበሌዎች ኮምፕሬሄንሲቭ ሄልዝ ፖስት ናቸው የያዝናቸው። ከነዚህ ውስጥ አንዱ ቀማርያም ነው። ኮምፕሬሄንሲቭ ሄልዝ ፖስት ነው አጠቃላይ ጤና ኬላ ነው። ከዛ ውስጥ እንግዲህ ትልቅ የተሻለ አገልግሎት አስጀምረናል ብለን የያዝነው ደግሞ የቀማርያም ጤና ኬላ ነው። ሙሉ ኮምፕሬሄንሲቭ አገልግሎት የምንለውን ቢያንስ በጤና መኮንን፣ በነርስ፣ በአዋላጅ፣ በፋርማሲ እና ጽዳትና ገንዘብ ሰብሳቢ ተመድቦበት ኦልሞስት የጤና ጣቢያውን ዝቅተኛ አገልግሎት የጤና ኮምፕሬሄንሲቭ የጤና ኬላውን ሙሉ አገልግሎት የጀመረበት ሁኔታ ነው ማለት ነው። ኦልሞስት ወሊድ አገልግሎት ላይ ደግሞ ማህበረሰቡ ከፍተኛ ቀበሌ ላይ ከፍተኛ ህዝብ ብዛት ያለበት ከመሆኑ ጋር ተያይዞ ከጤና ጣቢያ በላይ የማዋለድ አገልግሎት እየሰጠ ያለበት ሁኔታ ነው ያለው ማለት ነው። በተለይ ለወላዶች እናቶች ከመሰቃየት እዛው ከቀበሌያቸው መውለድ አገልግሎት የሚያገኙት ትልቅ ረፍት ነውና ከጀመረበት ጀምሮ ከ100 በላይ እናቶች ነው የተዋለዱት ማለት ነው። ከድንገተኛና ከማዋለድ በተጨማሪ መደበኛ አገልግሎት ለመስጠት ወደ ጤና ጣቢያ ማደግ አለበት በሚል በተደጋጋሚ በማህበረሰቡ የተነሳ ያለው ጥያቄ ካለው የህዝብ ቁጥር አንጻር ትክክለኛና መስፈርቱን ያሟላ ሆኖ በመገኘቱ እንደ ወረዳ ተረጋግጦ ይገባዋል በሚል ለክልል ጤና ቢሮ በማሳወቅ ክልሉ የሚሰጠውን ምላሽ እየተጠበቀ መሆኑን አብራርተዋል። ሌሎች አገልግሎቶች ነው ከድንገተኛና ከማዋለድ በተጨማሪ ደግሞ መደበኛ አገልግሎቶች ሌሎች ከህፃናት ከአዋቂዎች ተመላላሽ ህክምናውን እዛ ማግኘት አለባቸው ከሚል አኳያ ነው። እንግዲህ አሁን ጥያቄው ማህበረሰቡ በአንድም በሌላም እያነሳ ያለው ጥያቄ አንዱ ወደ ጤና ጣቢያ ማደግ አለበት የሚል ጥያቄ ነው ማህበረሰብ ላይ እየቀረበ ያለው። ይሄ ጥያቄ እንግዲህ ዛሬ ብቻ አይደለም በተደጋጋሚ እየተነሳ ያለበት ጥያቄ ብዙ ዓመታትም እየተጠየቀ የመጣ ጥያቄ ነው። እኛም ቢሆን ኦልሞስት መስፈርቱን እስካሟላ ድረስ ወደ ጤና ጣቢያ ማደግ አለበት የሚል ጥያቄ ነው። እንግዲህ እኛም እንትናችን ኦልሞስት ቅድም በመግቢያም አገልግሎት እንዳጠቀስኩት አጎራባች ወረዳዎች አጎራባች ቀበሌዎች ላይ ጨምሮ የራሱ ማህበረሰብ ቀበሌ ላይ ነዋሪው በራሱ ከፍተኛ ህዝብ የሚኖርበት ቀበሌ ስለሆነ ከ15ቱም ቀበሌ በህዝብ ብዛት እንግዲህ ሁለተኛው ቀበሌ እሱ ነው። አንደኛ 01 ነው ከጽስቃ ቀጥሎ ከከተማ ጽስቃ 01 ቀጥሎ ከፍተኛ ህዝብ ብዛት ሁለተኛውን የሚይዘው ቀማርያም ቀበሌ ነው። ስለዚህ ይሄ የጤና ጣቢያ ጥያቄው የማህበረሰቡን ጥያቄ ትክክለኛ ጥያቄ ነው። የኛ ወደ የሚመለከተው አካል ጥያቄያችንን ይገባዋል የሚል ጥያቄ ነው ያለ ነው። እንግዲህ ክልሉ ስታንዳርዱን ያሟላል አያሟላ የሚለውን ደግሞ ከኮምፕሬሄንሲቭ ሄልዝ ፖስት ወደ ጤና ጣቢያ ያድጋል የሚለውን በጋራ የክልል ጤና ቢሮ ጋር ተነጋግረን ምላሹን የምንሰጥበት ሁኔታ ነው የሚሆነው ማለት ነው።